ና ቁጭ በል። ቤሉል ግን መረጋጋት አለብህ። እንደዚህ መሆን የለብህም እኮ። አሁን ጋሽዬን የሚያውቁት ሰዎች ባይሆኑ ኑሮ አልቆልን ነበር። በቃ ነገሮችን ይደራርቡና ከዛ አትፈታም ወደ ማለት ነው የሚሄዱት። ታያችሁ እባክሽ። ምንም ስላላጠፋው ማንም ምንም አያደርገኝም። ምንም ስላላጠፋው ትላለህ እንዴ? ቆይ ፖሊሱ እንዴት ሲገለማመጠው እንደነበር አልታወቀም ማለት ነው? ያው ያለሁበት ሁኔታ ነው እንደዚህ እንዳደርግ ያስገደደኝ። እሱ ስላንተ ስሜት ምን አገባው? አይመለከተውም እኮ። ምን ልቡ ራርቶለት ተናዶ ስለነበር ነው እንደዚህ ስለሆነ ነው እንደዚህ ያለው ብሎ የሚመረክ መስሎ ነው? በጭራሽ አይልህም። ብቻ ፈጣሪ ያወጣ። እንዴት ነው ግን ማምን በእንደዚህ አይነት ነገር የተረተሯት? ማለት ቢሳሳቱ እንዴት እንደዚህ አይነት ስህተት ይሳሳታሉ? ጭራሽ ልጅ ማዘዋወር ምናምን ይላሉ። ደፋር። አይ ጎድህን አላወክ መስሎሃል። መሲ ንገሪኝ፣ የምታውቂው ነገር አለ? ምናልባት ያየሽው። ያው አንቺ እኮ የምታውቂው ነገር አለ፣ ግን ያው አትናገሪም። ለነገሩ በምንም አይነት መንገድ እንደዛ ልታደርግ አትችልም። አዎ ልክ ነህ፣ እንደዛ አታደርግም። አዎ እኮ እንዴት እንደዚህ ይሆናል? ሲጀምር ለምንድን ነው እኛ ላይ እንደዚህ አይነት ነገር የተፈጠረው? እርግጠኛ ነኝ የሆነ ጠላቷ ነው እንደዚህ ያደረገበት። ጠላቷ ማለት ጠላት አላት እንዴ? ምናልባት ያው ይኖራታል፣ ሰው አይደለች? ለዛውም እንደዚህ የምትሰራ ሰው፣ በዛ ላይ የተከበረች ነች። በጣም የተከበረች። ስንት ጉድ እንዳለባት ብታውቅ እንደዚህ ባላልክ ነበር። ኧረ ገና ከዚህ ከተባለውን በላይ የባሰ ነገር አለ። እንዴት ናችሁ? ኤልሹ እንዴት ናት? ተሻላት? መሲ አንዴ ወደ ላይ ሂጂ፣ እኔ እና እሱ መነጋገር አለብን። አፍጥኝ። ኧረ እኔ ወደ ላይ መሄድ አለብኝ፣ በዛ ላይ ቸኩላለሁ። አሁን መነጋገር አልችልም። ኧረ እባክህ ትንሽ አታፍርም እንዴ? እንደራስ ቤት አንዴ ወደ ላይ መሄድ አለብኝ፣ አንዴ ወደ ታች መሄድ አለብኝ የምትለው? ምን አለበት? ቤት እግዚአብሔር ነው ሲባል አልሰማ? የእግዚአብሔር ቤት ደግሞ ከሆነ ቤታችሁ ቤቴ ነው፣ ያው የኔም ቤት ነው። መሲ ሂጂ ትንሽ። ኧረ ቤሉል እንዳትጣሉ እሺ? ና ቁጭ በል። ምንድነው የምትቀውጠው? ህፃን እያለ ሳትጣላ ጊዜ አልፎብሃል እንዴ? በዚህ እድሜ ምንድነው ድብድብ የምትፈልገው? አሁን እኮ ጊዜው የሰላም ነው። ስማኝ አንተ ጅል፣ ከዚህ በኋላ እዚህ ቤት በፍጹም እንዳላይ። ሲቀጥል ሰዓት ቀጥሎ አንድ ነገር ልንገርህ፣ ከዚህ በኋላ በየጊዜው ልትተኝ ትችላለህ። ስለዚህ ልመደው። ተው እንጂ አሁን ጸማ እንደፈለገ የገባ ይመስለኛል። አንተ ነህ ሱጣ። በቃ የዛሬን ኤልሹን ልጠይቃትና ቀጣይ እናወራበታለን። እግርን ነው የምሰብርልህ። ተግባባን? ሁለተኛ እዚህ ቤት ውስጥ እንዳላይ ብያለሁ። እሺ በቃ ይወጣላ። ምን ታካብዳለህ? አንተ ያማል እንዴ? ምን አይነት ጣጣ ነው? ኤልሹ አንቺ ኤልሹ ተነሽ እንጂ አንቺ እንደዚህ አይነት ዜና ይዤ መጥቼ አንቺ ትጋደሚያለሽ እንዴ? ምን አናት በላታችሁ? አንቺ ለተኛበት ይዤልሽ የመጣሁትን ዜና በሰሚ ለተኛበት አትይም። ተነሽ አንቺ ምን አለብሽ ደግሞ ልተኛ ትኛልሻ? እኔን እዛ የሞት አፋፍ ላይ ጥለሽኝ ደፋር። በይ አሁን ተነሽ። እሺ እነሳለሁ። ምንድነው? ይኸውልሽ አሁን የምነግርሽን ዜና አታምኚም። ምንድነው ጆ? መቼም ማምን አገኘሁት አትለኝማ። ሙድ ያስቀደም ነው። አሁን ሙድ ያስኩ ነው። ደግ አደረኩ። እሺ በአንቺ ቤት አውርተሽ ሞተሻል። እሱ ቶሎ በል ንገረኝ፣ ምን ተፈጠረ? አዎ እናትሽን አግኝቻት ነበረ። ታግታ ነው። አሁን ከኔ ጋር ናት። አራፍ እየቀለድክ እንደው ስራቱ ነው ጆ። በእንደዚህ አይነት ነገር እኮ አይቀለድም። አቡ በእናትሽ አፍሽን ዝጊ። አግኝቻታለሁ አልኩሽ። ለምን ጆ? ወይኔ ጆ ነው
ወንድሜ ዝም በይ አፍሽን ዝጊ። ማንም ሰው እንዳይሰማ ብላለች እንዴ? ለምን ደግሞ ይሰሙት? ሁሉም ሰው ቁጭ እንኳን አንተ ደግሞ ቢሆንም በቃ አረፊ። የእሷ ትእዛዝ ነው ማንም ሰው እንዳይሰማ። ባይሆን ቶሎ በይ አምጣ ስላለችኝ ይዤሽ ልሄድ ነው የመጣሁት። እኔ እያመንኩ አይደለም። ከምር ነው ግን አንቺ ሰራት ያዝሽና ቶሎ ቀይሪ። እንደዚህ መጎሳቆል የለብሽ። አፍጥኙ እንሂድ። እሺ በቃ ቀይም ጣልኝ ማለት ምን ማለት ነው? ውጣልኝ ማለት ውጣልኝ ነው። አሁን ልትቀይር እና እኔ አፍሬሽም ማለት ነው። ለምን አላፍርም? ሰው አይደለ እንዴ? አሁን በልቶ ልውጣ። አልቀረብሽም ወሬኛ። ውጣ አንቺ ግራ አለ ናውጣ። ምንድን ነው የተፈጠረው? ወይኔ ቢኒያም አንተ ቢኒያም ወይኔ ቢኒያም ሊሊቷ ሌላ ነው። አንተ ተነስ በእናትህ አንተ ቢኒያም ምንድን ነው የተፈጠረው? ወይ አመለጠችኝ ማለት ነው። እቺ ውሻ የእጇን ነው መሰጣት። አላወቀችኝ ማለት ነው። ቆይ እንዴት ነው ያመለጡት? ቆይ ማን አስመለጣቸው? ይሄን ቦታ እንዴት ነው ያገኙት? ይሄንማ አንተ ልጠይቅህ እንጂ እዚህ ስትከረፈፍ ተከትለው ነው የሚሆነው። ብንከባበርስ? እየተባበርኩ መሰለኝ። የተባበርከኝ ለራስህም ብለህ ነው። እሺ አሁን ከየትም ብለህ አምጣቸው። እንደዚች ሴት በደም የሰነከረች ሴት ከኔ አመልጣ በሰላም አትኖርም። ቆይ ማን ያስመለጣት? ምን አይነት ሰው ነው? መቼም በራሷ እንደዚህ አታደርግም። ቆይ አንተንስ እንደዚህ ማን ያደርጋል? አንድ ጠቆር አጠር ያለ ልጅ ነው። ቆይ እንዴት ይሆናል? ታውቀዋለህ እንዴ? አዎ ይመስለኛል። ይሄ ነው? አዎ ራሱ ነው። የት ነው የምታውቀው? ማወቅ በጣም ጥሩ ነው። ከየትም ብለህ ታመጣልኛለህ። አታስብ። ከቻልኩኝ ዛሬውን ነው ይዤ የምመጣው። ይሄ እርጋጥ ማን እንደሆንኩኝ አላወቀም ማለት ነው። አንጠልጥለህ ይዘው ትመጣለህ። እሺ አመጣዋለሁ። ቆይ ምንም የነገረች መረጃ የለም? እኔ ምን እንድትነግረኝ አልፈልግም። አልገባኝም። አዎ አይገባህም። አሁን እንድትነግረኝ አልፈልግም። እኔ የምፈልገው ምክንያቱም ሳታውቀው ለትንሽ ጊዜ እንድትሰቃይ ነው። ይኸው አመለጠች እኮ። መጀመሪያ ብታወጣጣት አሪፍ ነበር። አታስብ። ብትወጣም እስካልሞተች ድረስ የትም ብትገባ ከኔ አታመልጥ። ሞቷን በራሷ እጅ እንድትመኝ ነው ማድረጋት። እስኪ እናያለን። እሺ እንዴት ነሽ? ደግሞ አምሮብሻል። እንደዚህ ስላየሁሽ ደስ ብሎኛል። ወንድሜ
ትልቅ ዜና አለኝ። ደግሞ እንዴት ደስ እንዳለኝ። እንኳንም አልሞትኩ። በሞት ኖሮ ይቆጨኝ ነበር። ረፊ ስለ ሞት አታውሪ። በጣም ነው ደስ ያለኝ ወንድሜ። ግን ደግሞ ለማን እንዳትናገር ተብያለሁ። ምንድን ነው? ምኑን ነው እንዳትናገር የተባልሽው? ማን ነው እንዳትናገር ያለው? ደግሞ የተረገመ ወደዚህ ገባ እንዴ? ሮጦ ተደብቋል። ማንን ነው? ማን የተረገመው? ጆ የሚባለው ያንቺ ጓደኛ ተብዬ ሁለተኛ እዚህ ቤት እንዳለው ንገሪው። ደግሞ ይሄን ያለው አይተሽዋል? አረ ወንድሜ እንደውም ለምሰግረው ነው የሚገባው። ለምን ሲባል? ወንድሜ ለማንም እንዳትናገር። ግን ማሚ ተገኝታለች፣ በህይወት አለች። ያገኛት ደግሞ እሱ ነው። ጆን ፈልግልኝ ብዬው ነበር። አየ ከፖሊስ ራሱ የሚፈጠር ልጅ ነው። ስለዚህ ያስፈልገናል። እንዴት ነው እንደዚህ ሊሆን የቻለው? እንዳገኛት በምን እርግጠኛ ነሽ? እየዋሸሽ እንዳይሆን። አይ አይደለም፣ እርግጠኛ ነኝ። አሁን እኮ ማሞድ አለችበት ሊወስደኝ ነው። በዛ ላይ በር ላይ እየጠበቀኝ ነው። አላገኘኸውም? አይ በር ላይ የለም። በቃ አብረን እንሄዳለን። እኔም እሄዳለሁ። ወዴት ነው የምትሄደው? አብሬሽ ነዋ። ማምን ለማየት። አይ እንደዛማ አይሆንም። ለማን መናገር የለብሽም ብሎኛል። እንዴት ቃል እናጥፋለሁ? ባይሆን እኔ ካየኋት በኋላ አንተም ትሄዳለህ። እኔ እኮ ልጅ ነኝ። በዛ ላይ ደግሞ አንዴ ነግረሽኛል። ለምን ተደበቀች? ወይስ ያጠፋችሁ ጥፋት አለ? እሱን አላውቅም፣ ግን ያገቷትን ሰዎች ለመምለጥ ይሆናል። ታግታ ነበር እንዴ? ወይኔ ወንድሜ እኔ አላውቅም። ወይ በቃ እሱ በር ላይ ነው፣ ሂድና ጠይቀው። ከዛ ደግሞ አብረን እንዳለን። እሺ በቃ ሄጄ ልጠይቀው። እሺ ተመልሰህ እዚህ ናችሁ፣ እጠብቅሃለሁ። እሺ ሄሎ አዶኒ። ሄሎ ሙኩ። ይሄ ሄለንን ያስመለጣትን ልጅ ቤት ውስጥ አግኝቼው መጥቼ ይዤዋለሁ፣ ደብቄዋለሁ። የምርህን ነው ሙኩ? አዎ። ለምን ብዬ ዋሻለሁ ብለህ ነው? በቃ እንዴትም ብለህ ወደዚህ ይዘው ነው። እንዴት አድርጌ ነው በዚህ ሁሉ ሰው መሀል ማምጣው? እንዴትም አድርገህ ሲጀመር አንተ ትችላለህ። ዝም ብለህ አምጣው ቶሎ ብል። እሺ እሞክራለሁ። ቤሉል እንዴት ነህ? ምን አባደር አብራ ልጁ ተገኝቷል እያሉ ነው። የትኛው ልጅ? አሁን አስመለጣት ያልከው ልጅ ነው። በጣም አሪፍ። አሁን አምጡት። እጁን ስቆርጥለት እጁ ማንሳት እንዴት ነው ይገባዋል። ይሄ ድንጋይ ቶሎ በል በቃ። እሺ ጥሩ። ደህና ነኝ መኩ። እዚህ ምን ታደርጋለህ? አይ ምንም፣ ስልክ እያወራው ነበር። ምን አይነት ስልክ ቢሆን ነው ተደብቀህ የምታወራው? አረ ምንም አይደለም፣ የስራ ስልክ ነው። የስራ ስልክ? መኩ ደግሞ ስራ እንዳልገባህ እየሰማሁ ነበር። በሰላም ነው የማትገባው? አረ በሰላም ነው። ያው የሰሞኑ ግርግር ስላለ ለዛ ነው። ቢሆንስ ከግርግሩ ጋር ምን አገናኘው? እሱስ ልክ ነህ፣ እንደው ዝም ብዬ ነው እንጂ። እርግጠኛ ነህ ምክንያቱ እሱ ነው? አዎ፣ ሌላ ምን ምክንያት ይኖራል ብለህ ነው? እሺ ይሁን። ወደዚህ የመጣ ሰው አላየህ? አረ ጉዴ፣ አይቶኛል እንዴ? አረ አላየሁትም። ማን ነግሮህ ነው? ምኑን? እኔ እንዳየሁት። ምን ሆነሃል? ጥያቄን እኮ ነው መልሰህ እየጠየቀኝ ያለው። እንደዛ እስከሆነ አላየሁትም። ደህና ነህ ግን መኩ? እየተፈጠረ ችግር አለ እንዴ? የሆነ ግራ እየተጋባ ትመስላለህ። አረ ደህና ነኝ። እሺ በቃ ተረጋጋ። ተመስገን።